ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ታደርጋላችሁ። በርካታ የእግር ኳስ አድማጮች ጋር ተደራሽ እንዲሆን ስለሚያስችል ላይክ እንድታደርጉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ በመሆን እግር ኳስ ነክ ጉዳዮችን በየቀኑ በንጋት ፕሮግራማችን እንግዲህ ወደ እናንተ እናደርሳለን። ሰብስክራይብ እንድታደርጉ ይህንን ፕሮግራም ደግሞ ከአገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እስቲ የተጫዋቾችን ብቃት የምንለካበት ወይም የምንመለከትበት ሰሞንኛ ብቃት ሲስተካከል የምናደንቅበት ብቃቶች ሲወርዱ ደግሞ ምክንያቶች ምን ይሆናሉ? ይሄ ተጫዋች ድጋሚ የራሱን ብቃት ለማግኘት የሚያስችል አቅም አለው ወይ? እንዲህ አይነት ታክቲካዊ ጉዳዮች በርካታ ነጥቦችን ያገኘን ለመወያያነት እናቀርባለን። ነገር ግን ከዚህ ቀደም አርሴናል እንደ ቡድን ለምሳሌ ነጥቦችን ሲጥል የተተደራራቢ ጨዋታዎችን ለመሻገር ሲቸገር በትላልቅ ጨዋታዎች ደግሞ ልዩነት ለመፍጠር ሲቸገር ደግሞ በበለጠ ወቀሳዎች ታርጌት የሚያደርጉ ውስን ተጫዋቾች አሉ። ዕለታዊ ብቃት ሳይሆን ይሄ በአጠቃላይ የጨዋታውን እይታ የምንገመግምበት መንገድ በአብዛኛው ዳይሬክት የተጫዋቾችን የግል ብቃት ተንተርሰን የቡድኑን ውጤት በቀጥታ ጀጅ ምናደርግ ነበር። ይሄ ደግሞ በእግር ኳስ በዘመናዊ እግር ኳስ ውስጥ የሚቀየሩበት ሞመንት አይታወቅም፣ ግን በዛ ሂደት እንደማይቀጥል ይታወቃል። የአንድ ፕሮፌሽናል ህይወት የተጫዋቹ ቀጣይነት አቅም በተመሳሳይ መልኩ ሊቀጥል አይችልም። ወይ አቅሙ በላቀ ደረጃ ከፍ ይላል፣ ብቃቱ ከወረደ በኋላ አእምሯዊ ዝግጁነቱ ጠንካራ ከሆነ ደግሞ ዳግም ያንሰራራል። አእምሯዊ ዝግጁነቱ ደግሞ በቂ ወይም ጠንካራ ካልሆነ ደግሞ ብቃቱ በወረደበት ሳይስተካከል ከክለብ ይለቃል። አሁን አርሴናል ውስጥ አንድ የምንመለከተው በራስ መተማመን አለ፣ እያደገ የመጣ አንድ ቡድን ሻምፒዮን ለመሆን ከሚያስችሉ ትላልቅ የቡድኑ መረጋጋት ወይም ይሄ ፈረንጆች በተለምዶ ኪ ፖይንት እያሉ የሚያነሷቸው ወሳኝ ነጥቦችን ካየን ቡድኑ በራሱ የሚያሳድገው በራስ መተማመን ተጫዋቾቹ ላይ ይስተዋል። አሁን ይሄ ቡድን እኮ በራስ መተማመኑ ጨምሯል ብንለው የቡድን ቅንጅቱ በራስ መተማመኑን ያስፕሪት ይነግረናል። ሜዳ ውስጥ የሚታየው ተነሳሽነት፣ ፍላጎት፣ ለማሸነፍ የሚደረግ ጥረት፣ ተስፋ ለመቁረጥ ታጋይነት እና የዛን ጨዋታ ውጤት ለመቀየር የሚደረግ ትግል፣ ያ ደግሞ የአሸናፊነት ሜንታሊቲ ተላብሶ መቅረብ ለእያንዳንዱ ጨዋታ ሜንታሊ አንድ ተጫዋች ሬዲ ሲሆን ጨዋታ ለማሸነፍ አይከብደው እና በዚህ ውጣ ውረድ ውስጥ ደግሞ ዘመናዊ እግር ኳስ ደግሞ የሚያቀርባቸው የራሱ የሆነ ፈተናዎች አሉ። ለአሰልጣኝ ተስማሚ መሆን፣ ይሄ ኢንዱስትሪ እንደምታውቁት ትዕግስት የለም። አሰልጣኝ ትዕግስት የለም፣ ተጫዋች ትዕግስት የለም፣ ዝውውር ላይ ትዕግስት የለም። ይሄ ኢንዱስትሪ ትዕግስት አጥቷል። በተለይ ዘመናዊ እግር ኳስ ውስጥ አንድ ክለቦች በፕሮጀክት ላይ ያላቸው እምነት አንዳንድ ክለቦች ላይ ካያችሁ ውስን ነው። ፕሮጀክት ሳይሆን ቢዝነሱን ታሳቢ ይደረግና ያ ፕሮጀክት የሚሰራው በቢዝነስ ደረጃ ነው። አሁን በቅርብ ዓመት ውስጥ ሲቲ ፕሮጀክቱ ላይ እምነት ሲጥል መረጋጋት በፔፕ ውስጥ አንድ አይደንቲቲ ያዘ 10 ዓመት ሙሉ በአንድ አሰልጣኝ። ማንቺኒ የሲቲን ስኬት መለሰ፣ አልቀጠለም። ከዛ በፊት የነበረው ማርኪዩዝም በቅርብ ከዚያ ዓለም በሞት የተለዩት ኤሪክሰንም የሲቲን ጉዞ አስጀምረዋል፣ ግን አልቀጠሉ። ለምን? ፕሮጀክቱ እንደ ቢዝነስ ነበር የተያዘው። ስለዚህ ማንቺኒ መጣ፣ ዋንጫዎችን አመጣ፣ መሰረት ጣለ፣ ግን አይደንቲቲ መሰረት አልጣለም፣ ለቀቀ። ፔሌግሪኒ መጥተው ግን አይደንቲቲ መሰረት ጥለው ውጤት ከአንድ ዓመት በላይ ማምጣት አልቻሉም። ነገር ግን አንድ መሰረት ሲጥሉ ያን መሰረት ደግሞ ተጠቅሞ በደንብ በራሱ ቅርጽ፣ በራሱ መልክ፣ በራሱ አይደንቲቲ ዘመናዊ እግር ኳስ ፈርቀዳጅ የሆነው ሳይንቲስቱ ፔፕ ጋርዲዮላ ደግሞ ሲቲን በፕሮጀክት ደረጃ አስቀመጠ፣ ከቢዝነስ ሞዴል ወደ ፕሮጀክት። ቼልሲን ከተመለከታችሁ በጆዜ ሞሪኖ ውስጥ የጀመረው ፕሮጀክት በአይደንቲቲ ደረጃ ቀጥሎ ሙሉ በሙሉ የፈረሰው
ልክ የክሊርሌ ካፒታልና ቶዲ ቦይሊ ከተረከቡ በኋላ ቼልሲን እንደ ቡድን አፍርሰው በአዲስ በራሳቸው አይደንቲቲ መገንባት ጀመሩ እና ክሊርሌ ካፒታልና ቶዲ ቦይሊ ከመጡበት ጊዜ አንስቶ እንኳን ካስተዋላችሁ 6 አሰልጣኝ ነው ቼልሲን ያዘው። ስለዚህ ኢንዱስትሪው ትግስት የለውም። ግን በራስ መልክ በራስ ቅኝት ፕሮጀክት ታምኖ ኢንቨስት እየተደረገ በትግስት አንድን ቡድን ወደ ላይ ከፍ ለማድረግ ደግሞ ባለፉት አመታት የሊቨርፑልና የአርሰናል መረጋጋት ፍጹም የተለየ ፍጹም የፕሮጀክት ቡድን ሆነዋል። ኢንዱስትሪው የሚፈልገውን ቢዝነስም ሞዴል እየተከተሉ በዘመናዊ እግር ኳስ ጎን ለጎን ደግሞ ፕሮጀክቱ ደግሞ የዚህ ኢንዱስትሪ ግንባር ቀደም ሆኖ ነው የቀጠለው። ለዚህ ደግሞ አንዱ ማሳያ የአርቴታ ትረስት ፕሮሰስ ነው። ፕሮሰሱን የማመንና በሂደቱ ውጤታማ መሆን ነው። ይህ ሂደት እንግዲህ 6ኛ አመቱ ላይ ደርሷል። 6ኛ አመት ላይ ደግሞ ሲደርስ ግዳጅ ተቀምጧል ዋንጫ ተብሎ። ይሄ ዋንጫ ለማግኘት ደግሞ የቡድን ስብስብ ጥራት ያስፈልገኛል። በቂ አይደለም ማለት 8 ተጫዋቾች መጡ። ስታንዳርዱ አደገ፣ ኳሊቲው ከፍ አለ። ኮምፒት ለማድረግ የማይቸገር ቡድን ሆነ። ወይም ይሄ ክፍተት የማይነሳበት ወይም ወቀሳ የማይነሳበት ወይም የቡድኑ ድክመት የነበሩ ጉዳዮች እስካሁን ድረስ ባለው 100% በሚባል ደረጃ ተቀርፈው የተሟላ ስብስብ ሆነ። እነዚህ ሁሉ እድገቶች ሲደረጉ ግን ፕሮጀክት ላይ እምነት ሲጣል አሰልጣኝ ቡድን የሚጥለው እምነት አንዳንዴ ከደጋፊም በላይ ይሆናል። እኔ ይሄን ሁሉ ሐሳብ ያመጣሁት የጋብሪኤል ማርቲኔሊ መሻሻል አንዱ የፕሮጀክት አካል መሆኑን ስንረዳ እግር ኳስ ትግስት መሆኑን በደንብ ልንገነዘብ ይገባል። ይሄ ኢንዱስትሪ ትግስት አልባ ሆኖ ግን የሚታገሱ ክለቦች ሲኖሩ ለሌሎች እንደዚህ አይነት ፕሮግራሞችን ስንሰራ ለሀገራችን እግር ኳስ ቢያንስ ክለብ ምን ያክል እንደሚታገስ ያውም ትግስት በጠፋበት እንደ ቢዝነስ ደግሞ ከፍተኛ ትርፋማነትን እያስመዘገበ ያለው የዓለም እግር ኳስ በዘመናዊ እግር ኳስ ውስጥ ቢዝነሱ ከጀርባ የሚሽከረከርበት መንገድ ከፍተኛ ቢሊዮን ፓውንዶች የሚፈሱበት ቢዝነስ ሆኖ ግን ትግስት አለ እዚህ ውስጥ። እኛ ጋር ገንዘቡም አለ ትግስት የለም። እኔ አንድ የሚያስገርመኝ በአገራችን እግር ኳስ ውስጥ አንድ ለማመን የሚከብደኝ አንድ ክለብ ፕሮጀክት አለ። አሰልጣኙ የ1 አመት ኮንትራት ይፈርማል ወይ 1 አመት ኮንትራት ማሰልጣኝ የሚፈርሙ ነገር ግን የሚያስፈርማቸው ተጫዋቾች በጣም በሚያስገርም ሁኔታ የ2 አመት ኮንትራት አሰልጣኙ ለ1 አመት ኮንትራት እየፈረመ የ2 አመት ኮንትራት ለተጫዋች ይሰጣል። ይሄ አሁን ፕሮጀክት አይሉት ምን አይሉት እንዲህ አይነት ደካማ አሰራር በዓለም እግር ኳስ ውስጥ ከኛ በታች ያሉ ሀገራት እንኳን እንዲህ አይነት ስትራቴጂ አይከተሉ። አንድ ክለብ አሰልጣኝ ለ1 አመት የሚቀጥር ክለብ ባለበት ሀገር እንግዲህ የኢንዱስትሪውን ትግስት ማርቲኔሊ በቂ ማሳያ። ዓለም ላይ ከሚገኙ የአርሰናል ደጋፊዎች ውስጥ አንድ ጊዜ በደም የአርሰናል ደጋፊዎች ይሄን ፕሮግራም ብታደምጡ ያን ዶክመንተሪ ብታዩ አንደኛ ማርቲኔሊ ውስጥ ያለውን ለማደግ ለመቀየር ያለውን ፍላጎት ትመለከታላችሁ። አርቴታ ደግሞ ተጫዋቹ ላይ ያለውን እምነት ደግሞ በበለጠ ትመለከታል። ኦል ኦር ነቲንግን አማዞን ላይ የተለቀቀው ሙሉ ዶክመንተሪ ብትመለከቱ ዛሬ ላይ ማርቲኔሊ መቀየሩና አርቴታ ጥያቄዎች ሲመጡ ወቀሳዎች ሲቀርቡ ሜዳ ውስጥ ስድቦች በቀጥታ ዳይሬክት አሰልጣኙ ላይ ሲቀርብ እንኳን ተቃውሞ ወደ ኋላ ብሎ ግን በተጫዋቹ ላይ እምነት ነበር። ይሄ እምነት እንግዲህ ታክቲካሊ ነው። ስለዚህ ታክቲካል እምነት አንድ አሰልጣኝ ተጫዋች ላይ ያለ ማለት የፕሮጀክት አካል። ስለዚህ በዚህ 6 አመት ውስጥ በአርቴታ ቡድን ውስጥ ትልቁ ለውጥ ቡድኑ ላይ እንድናይ የዘንድሮ ውድድር አመት ማሳያ አሁን የማሸነፊያው መንገድ አርሰናል እድሎች የሚፈጥሩበት የተጫዋቾች ኳሊቲ 15-20 ምክንያቶችን እናነሳለን። የፕሮጀክት ግን እድገትን ካየን ማርቲኔሊ የአርሰናል ፕሮጀክት ማሳያ። ማርቲኔሊ በደንብ የአርሰናል ፕሮጀክት ማሳያ። የአርሰናል ደጋፊዎች ሁሌ በማርቲኔሊ በኩል ያላቸው ቅሬታ አንደኛ ቀና ብሎ ኳስ አለመጫወቱ ወይም ዝቅ ባለበት ስፒድ አንዱን የሜዳ ኮሊደር ይዞ የሚያጠቃበት ሁሌም ዳይሬክት ነው፣ ፖዚሽናል አይደለም። ወይም ከተከላካይ ጀርባ ስፔስ ተገኘ ያንን ስፔስ ተጠቅሞ መሮጥ ነው። ይሄ በአንግሎች መሃል ማጥቃት የሚፈልግ ተጫዋች
እና ደግሞ ሲያጠቃ የመጨረሻ ፋይናል ዲሲዥኑን ደግሞ ይተቻል። አይቀየርም፣ እግር ኳስ እግር ላይ ሳይሆን የሚሰራው አእምሮ ውስጥ ነው ይላል። ዘመናዊ እግር ኳስ ውስጥ አእምሮ ውስጥ እግር ኳስ ከሌለ እግር ላይ የፈለገ ነገር ቢሰራ ዋጋ የለውም ብለው ያምናሉ። እና አብዛኛው የአርሰናል ደጋፊ ማርቲኔሊ አእምሮ ውስጥ ነው ችግር ያለው እግሩ ላይ አይደለም፣ አያድግም ነው የሚሉት። ነገር ግን ይህን ነገር መቀየር ደግሞ የአሰልጣኙ ትልቅ ኃላፊነት ነው፣ የፕሮጀክቱ አካል ነው። የፕሮጀክት አካል የሆነ ተጫዋች ደግሞ በቡድኑ ውጤት ላይ እያንዳንዱ ተጫዋች ቀጥተኛ ተጽዕኖ ማሳደር አለበት። አርሰናል በዚህ 6 የትረዝ ፕሮሰስ የውድድር ዓመት ውስጥ ካበረከታቸው ትላልቅ ጉዳዮች መካከል በየውድድር ዓመቱ ለደጋፊው የሚሰጠው ተስፋ የሚታይ አስደናቂ ተስፋ ነበር። 2022-23 አስደናቂ በሆነ እግር ኳስ ብልጫ ተጋጣሚን ያሸንፋል፣ እዛም ያገባል፣ እዚህም ይገባበታል። 2023-24 አግቢ ነው፣ ግን የማሸነፊያ መንገዱ ደግሞ ስልታዊ የሆነ ወደ ሴት ፒስ ካራክተር እየተቀየረ መጣ እና የቡድን ባላንሱ ጥሩ ሆኖ አርቴታ ትላልቅ ጨዋታዎች ላይ ሪስክ እየፈራ ጥንቃቄን ሲያበዛ ዋጋ እየከፈለ በሁለት ጨዋታ ስህተት ከሁለት ውድድር ውጪ ሲሆን አስተዋል። ከአስቶን ቪላ ጋር በኤምሬትስ ሽንፈት አስተናገደ። ለባየር ሙኒኩ ከሜዳ ውጪ ለሚደረገው ጨዋታ ጥንቃቄ መርጦ ከፕሪሚየር ሊጉም አንድ ስቴፕ ቀረ። በቀጣይ ሮቡ ደግሞ በቻምፒየንስ ሊግ ከባየር ሙኒክ ጋር ተሸንፎ ከውድድሩ ውጪ ሆነ። ግን ከዚህ ከሁለት ሽንፈቶች አርቴታ ምን ተማረ? ከአንደኛው ሌላኛውን አስበልጦ እንደተጋጣሚ የውድድሩን አቅም ሳይሆን የተጋጣሚውን አቅም ተመልክቶ የሚወስዳቸው ሪስኮች ዋጋ እንደሚያስከፍለው በተጠናቀቀው የውድድር ዓመት ደግሞ ወደ አንደኛው ውድድር ሲያመዝን እዚህ ጋር ደግሞ መጠቀም የሚችለውን አድቫንቴጅ በሊጉ ሳይታሰብ የተንሸራተተበትና እዛም ረጅም ርቀት ያልሄደበት እነዚህም ሁለት ጉዳዮች ደግሞ አጣጥሞ ለማለፍ በቂ ጥንካሬ ለሁለቱም ውድድሮች የሚያስችል ባላንስ ያለው ስብስብ መያዝ እንደሆነ አሁን ላይ አርቴታ በደንብ ተረድቶ ለየትኛውም ውድድር የሚሆን በቂ ስብስብ አደራጀ። በእነዚህ ሁሉ ውጣ ወረዶች ውስጥ የማርቲኔሊ ተጽዕኖ አንድ የውድድር ዓመት ነው አስደናቂ ሆኖ የታየው። በ2022-23 በተጫዋቹም ብቃት በአርሰናል ቤቱን ቆይታ ግብ ላይም ግብ የሆነ ኳስን በመስጠት ግብን በማስቆጠር በትላልቅ ጨዋታዎች ጭምር ልዩነት ፈጣሪ ሆኖ የተጠናቀቀበት የውድድር ዓመት ነው። ከዛ ያለፉት ሁለት የውድድር ዓመት ማርቲኔሊ ለአርሰናል ሽንፈት ተወቃሽ፣ ለአርሰናል ሽንፈት በቃ የመጀመሪያ ተጫዋች ነበር። ዘንድሮ ግን ማርቲኔሊ እኔ በተረዳሁት ሁለት ምክንያቶች ተጫዋቹ ግብ ላይ መስራቱ ብቻ አይደለም፣ ግብ እንዲያስቆጥር ልዩነት እንዲፈጥር ከገባ በኋላ ጨዋታዎች ላይ የሚፈጥረው ልዩነት የሚያስገርም። አሁን የማንቸስተር ሲቲው ጨዋታ ማርቲኔሊ ከደረሰበት ትችት ካስተናገደው ወቀሳ የተጫዋቹ በሜዳ ውስጥ ከሚቀርብበት ከፍተኛ ጫናና ተጽዕኖ አንፃር በዛ ደቂቃ የመጨረሻ ኳስ የመጨረሻ ተች ያውም ያቻነት ውጤት ቡድኑን ከሽንፈት ነቅሎ የሚያወጣ ለሁለተኛ ግብ የሚያንደረድር ኳስ በዛ በራስ መተማመን እንዴት ግባል ሊያጠናቅቅ ቻለ? መመርመር አለበት። ምክንያቱም የአንድ ተጫዋች በራስ መተማመን መመለስ ምናስተውለው እዛ ፖዚሽን ላይ ከዚህ በፊት አይገኝም፣ ግን አሁን ተገኘ። እንዴት የሚለው ጉዳይ አሁን በነፃነት የመጫወት አቅምን ተጫዋቹ በራሱ መንፈስ ውስጥ መገንባት ጀምሯል። እንዴት በራስ መተማመኑ የዚህ ተጫዋች በዚህ ደረጃ ከፍ ሊል ቻለ ነው። አሁን አርቴታ ከዚህ በፊት ያለፉትን 5 የውድድር ዓመት በተለይ 3ቱ ተከታታይ ሁለተኛ ወጣበት የውድድር ዓመት ላይ አንድ የሚነሳ ተመሳሳይ ጫና አለ። የቡድኑ ዴብዝ በአርቴታ አጫወት ስቴብል ነው ብሎ አርቴታ ያምናል፣ ግን ጥራት ይጎለዋል። ዴብዙ ስቴብል ነው፣ ጥራት ግን ይጎለዋል። ጥራቱን ሲያሳድግ ጉዳቱን ሲቀርፍ የጥራት ማደግ ሌሎች ቲሞች የሚያሳዩትና አርሰናል የሚያሳየው አልመጣጣም ብሎ ነበር ታይሚንጉ። አሁን ግን ከጥራትም አልፎ ዴብዝም አልፎ ስታንዳርዱ ለሚካኤል አርቴታ አንዳንዴ ካልቀየረ ተጫዋች ቤንች ላይ መቀመጥ የሌለባቸው ተጫዋቾችን ጭምር ዛሬ ላይ ቤንች ላይ ያስቀመጠ
የግድ ደቂቃ ማግኘት ያለባቸው ተጫዋቾች። ስለዚህ በእነዚህ ውስጥ ደግሞ በየፖዚሽናቸው የመጡ ተጫዋቾች ለሌላኛው ተጫዋች የሚፈጥሩት ደግሞ በራስ መተማመንና መነቃቃት አለ። በነገራችን ላይ አሁን የኢዜ መምጣት ለማርቲኔሊ ትልቅ እረፍት ነው። አንደኛ ተጫዋቹ ላለፉት 3 የውድድር ዓመት በቦታው ላይ ብቸኛ ተጫዋች ስለሆነ ወይም አልፎ አልፎ ትሮሳርድ በጉዳት ምክንያት ቦታውን ከቨር ካላደረገ እንጂ ትሮሳርድን አብዛኛው ጊዜ ፎልስ ናይን ነው የሚጠቀመው ወይም ማርቲኔሊ በተጎዳበት ሰዓት ነው ወደ ዊንግ የሚያወጣው ወይም ሳካ ሲጎዳ ወደዛኛው ዊንግ ማርቲኔሊን ቀይሮ ነው የሚጫወተው። አርቴታ በሁለት መንገድ ማርቲኔሊ በራስ መተማመኑ እንዲመለስ ያስቻለ የግል ጥረት ያደረገ ይመስለኛል። ይሄ የራሴ እይታ ነው። አንደኛው ተጫዋቹ ከዚህ በፊት ለ3 ተከታታይ የውድድር ዓመት በቦታው ላይ ብቸኛ ተመራጭ ስለሆነ ሁሉም ጫና ተጫዋቹ ይመለከት ነበር። ልክ እንደ ሳካ ለምሳሌ 10 ግብ 10 አሲስት ቢያደርግ ማርቲኔሊ ከሱ እኩል እንዲያደርግ ይፈልጋል። እግር ኳሳዊ ቴክኒካቸው የሁለቱ ተጫዋቾች አቅም በክላስ ደረጃ ይለያያል። ግን በታክቲክ በኩል ደግሞ አርቴታ ከሳካ ይልቅ የማርቲኔሊን ወርክ ሬት ሜዳ ውስጥ ይፈልጋል። ለምን አርቴታ እስካሁን ድረስ እስከዚህኛው ውድድር ዓመት ድረስ አሁን የግራ ፉልባክ ቦታ ምላሽ አግኝቷል ብሎ አያስብም ወይም አረካም በፖዚሽኑ ላይ። አርሰናል ባለፉት ዓመታት ስንት የግራ ፉልባክ ተጫዋች እንደተጠቀመ ያ እውነታ ይነግረናል። አርቴታ እስካሁን ድረስ በቦታው ላይ በበቂ ሁኔታ አሁን የካሊፊዮሪ ኮንሲስታንሲ ሊያስደስተው ይችላል፣ ግን ማች ፊትነሱ አሁንም ጥያቄ ያለበት። ስለዚህ ይሄን ጉዳይ ለመቅረፍ አርቴታ ትልቁ ሚዛን የሚጠብቀው ምንድነው? ማርቲኔሊ እዛ ኮሊደር ላይ የሚመላለስበት ፍጥነትና ኢነርጂ ከቨር የሚያደርገው ስፔስ ለፉልባኩ የሚሰጠው እገዛ በመከላከሉ በኩል ያለው ተሳትፎ ተጫዋቹ የማጥቃቱን ቁጥር እንዲቀንስ አድርጎታል። በተለይ ከ2022-23 በኋላ ያኔ በነበረው የግራ ፉልባክ ሲስተም በደንብ የምታስታውሰው አድማጮች ኢንቨርትድ ፉልባክ ነው። ቀጥታ ዳይሬክት ፉልባክ አልነበረም አሌክሳንደር ዚልቼንኮ ማለት። ስለዚህ ወደ መሃል ይገባና ከዣካ ከተለያዩ ተጫዋቾች ጋር የአማካይ ክፍሉ ምንድነው የሚያደርገው? ኢንቨርትድ ፉልባክ ሆኖ ነው የሚያግዘው ወደ አማካይ ክፍል በመግባት። ስለዚህ ማርቲኔሊ ሎድ አይኖረውም በዛ ኤሪያ። አንደኛ ዣካ አለ በደንብ ከቨር ያደርጋል። ስለዚህ ይሄ ተጫዋች ከኳስ ጋር የሚገናኝበት ቴክኒክ በጣም ከፍ ያለ ነው። ዚልቼንኮን ያልፋል፣ ዣካን ያልፋል፣ ኦዲጋርድ አልፎ ያለቀ ኳስ ነው። ኦዲጋርድ አስደናቂ ብቃቱ የነበረበት። ስለዚህ ግብ ለማስቆጠር አይቸገርም። ከዛ ዓመት በኋላ የዣካ መልቀቅ የቡድኑ የአማካይ ክፍል የግራ 8 ቁጥርን አናጋው። በዚህ የተነሳ ደግሞ አርቴታ ተፈጥሯዊ ፉልባክ ፈለገ። በቂ የተደራጀ ፉልባክ ማግኘት አልቻለም፣ በጉዳትም በተለያየ ምክንያት ቶሚያሱም፣ ተርኒም፣ ሌሎች ተጫዋቾች። ስለዚህ ማርቲኔሊ ምን አደረገ? ወደ ፊት ተጠግቶ የሚጫወተውን ታክቲክ በመቀየር ወደ ኋላ እንዲያዘነብል። ምክንያቱም የግራ 8 ቁጥር ሚዛኑ ተናክቶበታል። እና ደግሞ አርቴታ በአይደንቲቲው ያን ዓመት 4 ሲያስቆጥር 2-3 የሚቆጠርበት ቡድን እየተገነባ ስለመጣ በአንዴ ቀየረና አንድ አስቆጥሮ የማይገባበት ጠንከር ያለ ሶሊድ ተከላካይ መገንባት ጀመረ። ስለዚህ ምን ሆነ? ከአታኪንግ ማይንድ ዲፌንሲቭ ስታይል የሚያዝ ጀመረ አርሰናል ከጊዜ ወደ ጊዜ። ይሄ ጉዳይ ደግሞ ከቀየራቸው ተጫዋቾች ውስጥ መካከል አንዱ ማነው? 100% የመጀመሪያው ተጫዋች ሰለባ ነው ጋብሪኤል ማርቲኔሊ። ስለዚህ አርሰናል ሲያጠቃ ምን ይሆናል? የዚህ ተጫዋች የቀድሞ ስታንዳርድ ሊመጣ አልቻለም። ለምን? ስታይሉ የቡድኑ አይደንቲቲው ሲቀየር መጀመሪያ ለውጥ የተደረገው የግራ ፖዚሽን ነው። በአጠቃላይ የግራው የሜዳ ክፍል የግራ 8 ቁጥር፣ የግራ ፉልባክ፣ የግራ አታኪንግ ዊንግ የነበረው ተጫዋች። ስለዚህ እነዚህ ሁሉ ነገሮች ውጥረቶች ነበሩ። ደጋፊው ማርቲኔሊ ቦታ ተጫዋች ይገዛ፣ ማርቲኔሊ መሰናበት አለ። ግን ታክቲካል ፍሌክሲቢሊቲ ላይ አርቴታን የሚያረከው ተጫዋች ማርቲኔሊ ነበር ሜዳ ውስጥ። ለምን? ቢያንስ ቡድኑ ባያስቆጥር እንኳን በፖዚሽን ቦታውን አያጣም። በተቃራኒው ደግሞ ቡድኑ ዲፌንድ ማድረግ ሲፈልግ ማርቲኔሊ ጥሩ ከቨር የሚሰጥ ተጫዋች ሆነ። ስለዚህ ዊንገር ሆኖ ክሬቲቭ ዊንገር ሳይሆን ዲፌንሲቭ ዊንገር ሆኖ ይሄ ተጫዋች ከግብ ጋር ተለያየ። ስለዚህ የዚህ ተጫዋች ካራክተር ምን ሆነ? በደጋፊ ይተቻል፣ ለአርቴታ ግን ታክቲካል አቅም ይሰጣል። ሁለት የተለያዩ ጉዳዮች ተፈጠሩ።
ስለዚህ እዚህ ቦታ ላይ አርሴናል ደግሞ አሁን ተጫዋች ያስፈልገኛል ብሎ ኢዜን ሲያመጣ ከማርቲኔሊ ላይ ትልቅ የቀነሰው ዳ ምንድነው? አንደኛ ተጫዋቹ በእያንዳንዱ የውድድር ዓመት ቋሚ በሆነበት ሁሉ ጫናው ምንድነው? ደቂቃ ባገኘ ቁጥር ጎል እንዲያስቆጥር፣ አሲስት እንዲያደርግ፣ ክሬት እንዲያደርግ ጫና ይቀርብበታል። ይሄም አይወጣ ከሆነ ደግሞ እንደ ዊንገር ሌሎች ክለቦች ሲቲ ለአንድ ዊንገር 100 ሚሊዮን ፓውንድ አወጣ ይባላል። ሊቨርፑል 2 ጥራት ያለው ዊንገር አለው ይባላል። ቼልሲ በክሊር ላይ ካፒታልና ቶዲ ቦይሊ ብቻ ከ300 ሚሊዮን ፓውንድ በላይ አንድ ዊንገር ላይ አውጥቷል ይባላል። ስለዚህ አርቴታ ውስጥ ምንድነው የሚፈጠረው ጥያቄ? በቃ ወደ አታኪንግ ስልትን ቀይር በሚል እዚህ ቦታ ላይ አስገዳጅ ለውጥ ሊያደርግ ነው። ታክቲካሊ ግን አርቴታ ይሄን ለውጥ አይፈልግም። በነገራችን ላይ ያን ኦል ኦር ነቲንግን በደንብ ተመልከቱ። ታክቲካሊ አይፈልግም። ለምን? ያ የግራ ሚዛን ገና ዘንድሮ ነው ተጠበቀ ብሎ አርቴታ እስካሁንም ድረስ 100% አላመነም። ከጃካ መልቀቅ፣ ከጂልቼንኮ ብቃት መውረድ፣ ከማርቲኔሊ አታኪንግ ማይንድ ወደ ዲፌንሲቭ ስታይል ከተቀየረ በኋላ የግራው ሜዳ ክፍል ተናክቷል ብሎ ነው የሚያምነው። ስለዚህ በዚህ ትራንዚሽን ውስጥ 2 አይነት መልክ ያለው ማርቲኔሊን አየን ማለት። አታኪንግ የነበረው ተጫዋች ወደ ዲፌንሲቭ ስታይል ተቀየረ። ስለዚህ ይሄ ተጫዋች ላይ የሚቀርበው ትችት እስከ ዘንድሮ ድረስ ተገቢ ነው አይደለም። ታክቲካሊ አርቴታ የቀየረበትን መንገድ ይሄ በሚታይ ደረጃ አይደለም ያስቀመጠው። ሜዳ ውስጥ ባለው ውስብስብ ታክቲክ ውስጥ ነው የተጫዋቹ ሚና ያስቀመጠው። የዘንድሮ ማርቲኔሊ ግን የተቀየረው አሁን ወደ ቤንች ወርዷል። የቡድን ተጫዋች ሆኗል። ወይም የመጨረሻ የጥራቱ ምርጥ 11 አይደለም። ወይም በቦታው ላይ አስተማማኝ በራስ መተማመን የለውም። ቦታውን ያስከበረ ተጫዋች አይደለም። እንደውም ቦታውን ተነጥቋል። በአማራጭ ያውም ደጋፊ በሚፈልገው ስታይል ተነጥቋል። ስለዚህ ይሄ ተጫዋች ላይ ጫና የለም። አሁን ግን ተቀይሮ የሚገባው ምንድነው? ማርቲኔሊን በደም ካስተዋላችሁ ለዲፌንሲቭ ስታይል አይደለም፣ ለአታኪንግ ስታይል ነው። የቀድሞ ማርቲኔሊ 2022-23 ላይ አሁን በደም ያርሲያል ደጋፊዎች ግልጽ የሆነ ይመስለኛል እዚህ ጋር። ስለዚህ አሁን ከጫና በጸዳ መልኩ ተጫዋቹን አርቴታ ለምንድነው የሚፈልገው? ኮሊደሩን ከቨር እንዲያደርግ ሳይሆን ከኮሊደሩ ላይ ተነስቶ እንዲያስቆጥር ነው። ስለዚህ ይሄ ተጫዋች በራስ መተማመኑ ምንድነው ወደ ቀድሞ ካራክተሩ ወይም ባደገበት ተፈጥሯዊ ስኪል እንዲጫወት አሁን ወደ ፖዚሽኑ ተመለሰ። ስለዚህ እዚህ ጋር ምንድነው ተጫዋቹ መጀመሪያ የሚያድገው በራስ መተማመኑ። ስለዚህ ጎል ላይ መስራቱ ከዚህ በፊት 3-4 ስራ ይጠብቋል። ዲፌንሲቭ አክሽን፣ ዱዌሎችን የማሸነፍ፣ በትራንዚሽን ሞመንት ላይ ፍጥነት እንዴት መጠቀም እንዳለበት፣ ከግማሽ የሜዳ ክፍል ወደ ተጋጣሚ የመጫወቻ ክልል ወደ ራሱ የሜዳ ክፍል እንዴት መከላከል እንዳለበት ኃላፊነቱ ከእድሜው በላይ ሰፊ ነው። አሁን ግን በዛ በኩል ማጥቃት ፈልጋለሁ ተጨማሪ ኃይል ሁን ብሎ ነው የሚያስገባው። ስለዚህ ይሄ ተጫዋች በተፈጥሮ የማጥቃት ባህሉ ውስጡ ነው ያለው። አርቴታ የቀየረው ዲፌንሲቭ ማይንዱን። ስለዚህ ያን የማጥቃቱን ክፍል ሚና ሲሰጠው የተጫዋቹ በራስ መተማመን እያደገ ይመጣል። ያኔ በየትኛውም ደቂቃ ገባ ውጤት ለመቀየር አይከብደውም። ምክንያቱም ከተከላካይ ጀርባ መሮጥንና ማጥቃትን የሱ ተፈጥሯዊ የማጥቃት እንቅስቃሴ። ስለዚህ በደንብ አይታችሁ ከሆነ ሲቲ ላይ ያስቆጠረው ግብ የተጫዋቹ በራስ መተማመን መመለስ፣ እዛ ፖዚሽን ላይ ከተከላካይ ጀርባ ታስታውሱ እንደሆነ በኤሚሬትስ አርሴናል ቼልሲን ሲያሸንፍ፣ ሊቨርፑልን ሲያሸንፍ 2022-23 ማርቲኔሊ በተመሳሳይ ቺፕ አላስቆጠረም እንጂ በእንዲህ መልኩ ከተከላካይ ጀርባ እየሮጠ ግቦችን አስቆጥሯል። እና አሁን እነዛ ኤሪያዎች በራሱ ክሬስ ሲደረጉ ተጫዋቹ ከቤንች ላይ ሲነሳ በራስ መተማመኑ አንደኛ ጫና የለበትም። አሁን ላይ ጫና የለበትም። ምክንያቱም ከመጀመሪያው ምርጥ 11 ወጥቷል። በእርግጥ ቦታውን ማጣቱ በራስ መተማመኑ ላይ ጫና ሊፈጥር ይችላል። ግን አሁን ተቀይሮ የሚገባው ተጽዕኖ እንዲፈጥር ማጥቃቱ ላይ እንጂ መከላከሉ ላይ አይደለም። ስለዚህ ተቀይሮ በገባባቸው ጨዋታዎች አርቴታ ከሱ የሚፈልገው ምንድነው? ጎል ነው። ስለዚህ ያ የ2022-23 ማርቲኔሊ የመጣው ለዚህ ነው። ባለፉት 4 ጨዋታዎች 4 ግብ ላይ ተሳተፈው። ቢልባኦ ላይ የመጀመሪያ ተቹን ወደ ግብ ቀየረ። ሲቲ ላይ የአቻነቷን ግብ አስቆጠረ። በዚህ ሳምንት ደግሞ በሻምፒዮንስ ሊግ ቋሚው ነው በተሰለፈበት ላይ የመጀመሪያ የመክፈቻ ግብ አስቆጠረ። በጣም ያስገርመው በአርሴናል ቤት መሪ ያደረገችዋን ግብ ማርቲኔሊ በመሬት ካስቆጠረ በጣም ሰንበትበት ብሎ የዚህን ያክል ልዩነት ነበር በተጫዋቹ ብቃት ላይ እና አሁን ላይ በራስ መተማመኑ ጭምር ላይ ተመለሰው።
አርቴታ ተጫዋቹን ከጫና ያጸዳው ቦታው ላይ ተጨማሪ ኃይል ሲመጣ አሁን ኮምፒት የሚያደርገው ምንድነው? ስለመከላከል እያሰበ አይደለም። እዛ ቦታ ላይ በሚፈጥረው ድል፣ በሚያስቆጥረው ጎል፣ በሚያስመዘግበው አሲስት፣ በእለቱ በሚያስመዘግበው ብቃት ቦታውን ማስከበር ይችላል። ያ ማለት በተፈጥሯዊ ስኪሉ ከዚህ በፊት ዴብዞ አለመስተካከሉ፣ ባላንሱ አለመጠበቁ ተጨማሪ ሎድ ሜዳ ውስጥ እንዲሰራ ተገዷል። ያ ሎድ ደግሞ ማርቲኔሊን ከግብ ወይም ከግብ ተሳትፎ አርቆታል። አሁን ግን ወደዛ ማርቲኔሊ እየመጣ ነው። አሁን ጉልበቱን ቆጥቦ አቅሙን ተጠቅሞ ተቀይሮ ሲገባ በተለይ ማርቲኔሊ አንድ ትልቅ አቅም አለው። ከተከላካይ ጀርባ በተለይ በተዳከመ ቡድን ውስጥ ተቀይሮ ገብቶ ፔኔትሬት ካደረገ በሱ ፍጥነት ማንም ተጫዋች አይዞ። ስለዚህ አርቴታ አሁን የማርቲኔሊን ኃይል እየተጠቀመ ያለው አንደኛ ፍጥነቱን፣ ሁለተኛ ደረጃ ደግሞ ተጋጣሚ እየተዳከመ በመጣበት የመጨረሻ 20 ደቂቃዎች ላይ ሲገባ የተጫዋቹን ኢነርጂና ፍጥነት መቆጣጠር አይችልም። ያኔ በቂ የግብ ዕድል በቂ ግብ ማስቆጠርን ይፈጥራል። ለዚህም ነው የአዳዲስ ተጫዋቾች መምጣት የሌሎችን ተጫዋቾች ጫና ጭምር ይቀንሳል። ቦታውን ሊያጣ ይችላል፣ ግን ጫናው ቀንሶለታል። ስለዚህ ሪላክስ አድርጎ ነው የተጫዋች የሚጫወተው። አሁንም ከዚህ በላይ ግብ ሊያስቆጥር ይችላል። በነገራችን ላይ በራስ መተማመኑ ተመልሷል። በዛ መልኩ ማርቲኔሊ ግብ ሲያስቆጥር ብዙም አላየንም። ሲቲ ሊያስቆጠራት ግብ በራስ መተማመኑ የሚያሳይ ነውና የዘንድሮ ማርቲኔሊ ወደ ቀድሞ ማርቲኔሊ የተመለሰበትን በእንዲህ መልኩ እኔ በበኩሌ የተመለከትኩት የራሴ እይታ ይሄን ይመስላል። እስቲ የእናንተን ሐሳብ አስተያየት ደግሞ በኮሜንት መስጫ አስቀምጡልን። በነገራችን ላይ ጋብሪኤል ማርቲኔሊ ግብ ባስቆጠረበት ጨዋታ አርሴናል ሽንፈት አስተናግዶ አያውቅም። በ48 ጨዋታ ተጫዋቹ ግብ አስቆጥሯል። 39 ጨዋታ አርሴናል ሲያሸንፍ 9 ጊዜ አቻ ወጥቷል። ምንም አይነት ሽንፈት አላስተናገደምና ጋብሪኤል ማርቲኔሊ አንደኛ የቡድኑ ምንድነው በተለምዶ በቃ እሱ ሜዳ ውስጥ አለ እሱ ወይ ያስቆጠረ በቃ አርሴናል አይሸነፍ ወደሚል ወደ አንድ እምነት የወሰደ ሁላ ሪካርድ አለውና በአጠቃላይ ግን የዚህ ተጫዋች ለውጥ የአንድን እግር ኳስ ክለብ ፕሮጀክት የሚያሳይ ነው። ስንት ልፋት እንደሚሰራበት። በእኛ ሀገር እግር ኳስ ደግሞ አንድ አሰልጣኝ ለ1 ዓመት ኮንትራት እየፈረመ ተጫዋች ለ2 ዓመት ኮንትራት ይፈርማል። ከየትኛው አሰልጣኝ ጋር በየትኛው ፕሮጀክት በየትኛው ውጤት ላይ ጥገኛ ሆኖ ነው ቀጣይ ፕሮጀክቱን በዛ ቡድን ውስጥ የሚያስቀጥለው? በመጀመሪያ ደረጃ አንድ አሰልጣኝ እንዴት ነው በ2 በ3 ዓመት እንኳን የራሱን ፕሮጀክት አንድ ቡድን ውስጥ ሊገነባ የሚችለው? ይሄ በእግር ኳስ ሳይንስ እንኳን ቢጠና ዓለም ላይ የትም እንደማይደርስ ቀደም ብሎ ለጥናት እንኳን ላብራቶሪ ሳይገባ ወይም የስፖርት ሪሰርች ዲፓርትመንት ሳይገባ እንኳን ከበር ላይ የሚመለስ ሐሳብ ነው። አንድ አሰልጣኝ ቢያንስ የመጀመሪያ ስቴጅ የፕሮጀክቱን መሬት ለማውረድ ቢያንስ 3 ዓመት ይፈልጋል። የመጀመሪያ ስቴጆች ይሄ ውጤት፣ ዋንጫ፣ ቀጣይነት ያለው ቡድን ግንባታ የሚባለው ሁለተኛ ሶስተኛ ስቴፕ ላይ ያሉ ጉዳዮች ሳይመጡ እንኳን የመጀመሪያ ስቴፕ የአንድ ቡድን ጽንሰ ሐሳብ የሚገነባበት ስትራቴጂ እንኳን በትንሹ 3 ዓመት ይፈልጋል። ለምሳሌ ፔፕ ጋርዲዮላ እንደመጣ የመጀመሪያ ሲዝን ዋንጫ ጠይቁ፣ ተከታታይ ሲዝኖች ዋንጫ የምትጠይቁኝ እንኳን የቡድኑን ካራክተር ላይ እርግጠኛ ሰው ነው ብሏል። የርገን ክሎፕ 4 ዓመት በፊት ዋንጫ እንዳትጠይቁኝ ሲሉ ነበር። የትኛውም አሰልጣኝ ፕሮጀክትን ለመገንባት ትዕግስትና ጊዜ ይፈልጋል። ፕሮጀክት ደግሞ መሰጠት ነው። በነገራችን ላይ ለአንድ ክለብ አሰልጣኝን ከዛ ህይወት ሲወጡ ባዶ ነው የሚያስቀረው ከእግር ኳስ በቃ ማለት ኢነርጂያቸው አልቆ አእምሯቸው ዝሎ እንቅልፍ አጥተው ለማመን ይከብዳል። ከእግር ኳስ ከወጡ በኋላ እነዛ ግለሰቦች እረፍት ሲያደርጉ ለምሳሌ በአንድ ወቅት የተለያዩ ዶኩመንታሪዎች እንደዚህ በእግር ኳስ ዙሪያ የሚሰሩ ፊልሞችን ስመለከት ማርሴሎ ቤልሳ 16 ሰዓት የማይተኙበት ጊዜ ነበር። ረጅም ሰዓት ኮምፒውተር ላይ ከመቀመጣቸው የተነሳ ነው መነጽር የታዘዘላቸው ታክቲክ በማንበብ ብቻ። የርገን ክሎፕ ከአንድ ትልቅ ጨዋታ በፊት 9 ሰዓት ያክል ኮምፒውተር ላይ ቆዩ ነበር። ጋርዲዮላ ተጫዋቾች እስከሚሰለቹ ድረስ 3 ሰዓት ሙሉ ታክቲክ ያስተምራል ቆሞ ታክቲካል ቦርድ ላይ። ኢነርጂያቸው ያልቃል። ከተመለከታችሁ ክሎፕ ያሉት እኮ በቃ
ኢነርጂን ጨርሻለሁ፣ ከዚህ በላይ ሌላ ኃይል ላመጣ አልችልም። ኢነርጂ የሰው ልጅ ጨርሻለሁ ካለ ከዚህ በላይ ማመንጨት አይችልም ማለት ነው። የዚህን ያክል የሰውን ኢነርጂ መጥቶ የሚጨርስ ዘርፍ ነው። ስለዚህ እግር ኳስ መሰጠት ነው። ቁጭ ብሎ ማሰብን ይፈልጋል። የጨዋታ ፕላንን ማውጣት ይፈልጋል። ያ የጨዋታ ፕላን ቀጣይነት ያለው በጊዜያዊ ውጤት ላይ የሚመረኮዝ ወይስ የፕሮጀክቱ አንዱ አካል? ይሄ ሁሉ ስትራቴጂ እንዴት ሊመጣ ነው? አሁን ከእንዲህ አይነት ጉዳይ ጋር የምናያይዘው የሌሎች ተጫዋቾች እድገት በፕሮጀክት ደረጃ ሲያዝ የአንድ ተጫዋች አገልግሎት በዚህ ደረጃ ቫራይቲው ሰፊ ይሆናል። አንድ ተጫዋች በአንድ ፖዚሽን ላይ አይገደብም። ያ ማለት አገልግሎቱ ሰፊ ይሆናል እና አንዳንዴ እንደ ፕሮጀክት የሚጠሩ ፕሮግራሞች እንደ ቃሉ ሳይሆን እንደ ውጮች ተተግብሮ ብናይ የተሻለ ነው። ያንን ለማምጣት ሊቆይ ይችላል፣ ግን ሐሳቡ ተመሳሳይ ነው። እዛም ያለው እዚህም ያለው አካሄዱ ነው ሁሌም የሰማይና የምድር ልዩነት የሚፈጠረው እና የሚያስገርመኝ ሐሳብ ነው። አንድ አሰልጣኝ የአንድ አመት ኮንትራት እየፈረመ በአንድ ክለብ ውስጥ የሁለት አመት ኮንትራት ተጫዋቾችን የሚያስፈርምበት የሀገራችን ልጅ ያስገርማል። ምናልባት በእግር ኳስ ጥናት የሚሰሩ ትላልቅ ተቋማት ወደ ሀገራችን አለማምጣታቸው አሪፍ ነው። የዚህ አሰልጣኝ ቀጣይ ስትራቴጂ ወይ ቀጣይ ፕላን ምንድነው ብለው ቢጠይቁ ምናልባት ምን አይነት ምላሽ ሊመለስ እንደሚችል ያስገርማል። እና ጋብሪኤል ማርቲኔሊ በዚህ መልኩ ነው ራሱን መቀየር የቻለውና በዘንድሮ የውድድር ዓመት ገና ካሁኑ በግብ ምርት በሩን ጀምሯልና እስቲ በቀጣይ ደግሞ በለንደን ደርቢ ቅዳሜ ነገ 11 ሰዓት በኤሚሬትስ ከዌስትሃም ጋር በሚኖረው ጨዋታ የተለየ ነገር የሚፈጠር ከሆነ ደግሞ ለኛ ክሬዲቱን እየሰጣችሁ ከጨዋታ በፊት ቅድመ ጨዋታ ግምገማ እናደርጋለን። ከጨዋታ በኋላ ደግሞ ሌሎች ተጨማሪ ጉዳዮች ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አርብን ከእናንተ ጋር በሁለት ፕሮግራም በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።